ባለፈው ሳምንት ስለ ቬዝል ነበር የተነጋገርነው ወይም ደግሞ ስለ ዕቃ የሚለውን ሐሳብ አይተናልና እግዚአብሔር ከኛ ጋር ክሬት የሚያደርገው ሪሌሽንሺፕ ውስጥ አንዱ የሸክላና እኛ ደግሞ የሸክላ ሰሪውና እኛ ደግሞ ሸክላ የምንሆንበት እንደሆነ ይሄኛው አይነት ሪሌሽንሺፕ እኛ ህይወት ላይ ምንም አይነት ሮል ሳይኖረን ሙሉ ለሙሉ ላይፋችንን ድራይቭ የሚያደርገው እግዚአብሔር ሲሆን ነው የሚል ሐሳብ ተነጋግረናል። የእግዚአብሔር ቃል በብሉይ ኪዳንም በአዲስ ኪዳንም ስለዚህ የክብር ዕቃና መርጦ እግዚአብሔር ስለሚሰራባቸው ህዝቦችና ሰዎች የእግዚአብሔር ቃል በደንብ ይናገራል። ዛሬ the process ይሄ ሞልድ ለመደረግ ወይም ደግሞ እግዚአብሔር ለሚፈልገው ፕሮሰስ ሐሳብ ለመሰራት እግዚአብሔር በእኛ ላይፍ ላይ ምን አይነት ፕሮሰስ ነው የሚያሳልፈው የሚለውን እናያለን እና አጠገባቸው ያለውን ሰው አንደኛው ፕሮሰስ ላይ ነህ ዛሬ ይገባሃል በደንብ በሉት እንደገና አንደኛው ላይ ናችሁ እኔም አለውበት እና የሰው ልጅ ከዚህ ፕሮሰስ ይወጣ ህይወት የለውም። በእግዚአብሔር እጅ ከገባ ወይ እዚህኛው ፕሮሰስ ውስጥ ነው፣ እዚህኛው ፕሮሰስ ውስጥ ከሌለ ደግሞ በእግዚአብሔር እጅ አይደለም ያለው። ይሄው ነው። ስለዚህ ላይፋችንን እግዚአብሔር ሼፕ ሲያደርገው ሲሰራው ሞልድ ሲያደርገው እሱ ከኛ ህይወት ኤክስፔክት የሚያደርገውን ነገር እስኪያገኝ ድረስ እሱ የፈለገውን ነገር እኛ ላይፍ ላይ መስራት አይችልም። ስለዚህ ያ ነገር ማኒፌስት ከማድረጉ በፊት ረጅሙን ታሪካችንን የሚወስደው ፕሮሰሱ ነው። ክብር ለኢየሱስ ይሁን። አሜን። ድሮ በጣም የረሃብ ጸሎት የሚመስለኝና ምጸልየው ሰው እኮ በአጋንንት ሙላት ለመሞላት ዝም ብሎ ሄዶ ህይወቴን ሰጥቻለሁ ሲሉ ይገባበታል። ጌታዊ እንደዚህ እያሉ ይገባባቸዋል። እኔ ላይ ከፍ ያለ ነገር እንደዚህ እያልኩ ለምን እና በአጋንንት ጌታ ላስፈራራው ማለት ነው። እና ሁለቱም መንግስት ተመሳሳይ የሆነ አሰራር አይደለም ያላቸው እና በቀላሉ የአጋንንት ዕቃ ሲሆን ሰው ታያላችሁ። በቃ እንዲህ ሄዶ የሆነ በሰላም አብሯችሁ የነበረ የሆነ ሰውዬ በቻት ከሆነ ኢሉሚናቲ ጋር ኮኔክት አድርጎ ሲያብድ ታያለ። ይመጣል ባንዴ እና አጋንንት ጊዜ አይፈጅም፣ ይመጣ ቀጥ ብሎ ነው ይመጣ እና በሱ ጌታ ላስፈራራው መከልኩ። እንደዛ አይደለም የእግዚአብሔር አሰራር። እንደፈለክ ብትገለባበጥ ፊት እንደሆንክ እስካላሰበ ድረስ እግዚአብሔር ባንተ ህይወት የሚያመጣው ነገር የለም እና የኛን ቃል አይፈራም ጌታ። እንደዛ የሚመስላችሁ ልዑል ሆይ ልጠፋል ነው ስላልከው እግዚአብሔር ጋር የሚመጣ ነገር የለም እና በአማርኛችን ምን ሸውዶ ይመስለዋል። እግዚአብሔር ልክ ላይፍሽን ሲያይ ያለሽበትን ስቴጅ ነው የሚያየው። የትኛው ፕሮሰስ ላይ እንዳለሽ ነው የሚያየው እና በዛ ባለንበት ሌየር በስለን እስከምንጨርስ ድረስ እግዚአብሔር ተጨማሪን የሆነን እድገት ላይፋችን ላይ ያመጣ። ለዛ ነው ለአማኝ ፔን ሳይሆን ችግሩ እግዚአብሔር ያንን ፔን ያመጣለትን ሌሰን አለመረዳት ነው ችግሩ። ስለዚህ ፕሮሰስ አለ። ይሄ ሞልድ በመደረግና እግዚአብሔር የሚፈልገው የክብር ዕቃ በመሆን ውስጥ ፕሮሰስ አለ። እሱም ፕሮሰስ ዛሬ እናያለን። ምናልባት 10 ደቂቃ ወደፊት ገፋ ላደርግ እችላለሁ። ዛሬ ታገሱ። 1:30 የነበረውን 20 ጉዳይ ላደርገው ይችላል። የኤርሚያስ መጽሐፍን ዛሬ ከቁጥር 1 ጀምሮ እስከ ቁጥር 6 ድረስ እናነብና እንቀጥላለን። ኤርሚያስ ምዕራፍ 18። ከእግዚአብሔር ወደ ኤርሚያስ እንዲህ የሚል ቃል መጣ። ተነስተህ ወደ ሸክላ ሰሪ ቤት ውረድ፣ በዚያ መልእክቴን እሰጥሃለሁ። እኔም ወደ ሸክላ ሰሪ ቤት ወረድኩ። ሸክላውንም በመንኮራኩር ላይ ይሰራ ነበር። ከጭቃ ይሰራው የነበረውም ሸክላ እጁ ላይ ተበላሸ። ሸክላ ሰሪውም በሚፈልገው ሌላ ቅርጽ መልሶ አበጀው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ሸክላ ሰሪው እንደሚሰራው እኔ በእናንተ ላይ መስራት አይቻለኝምን? ይላል እግዚአብሔር። የእስራኤል ቤት ሆይ ጭቃው በሸክላው ሰሪው እጅ እንዳለ እናንተም እንዲሁ በእጄ ውስጥ ናችሁ። በእስራኤል ልማድ እንደነገርኳችሁ ፖተሪ
በቃ ያለ ነገር ነው። ፖተሪ ያለ ነገር ነው። ለዛ ነው መጽሐፍ ሲናገር ሳምራዊቷም ሴት ምኗን ጥላ ይላል? እንስራዋን ጥላ ይላል። እና ጡብ፣ እንስራ፣ ፖተሪ የተለመደ ነገር ነው። ለምን በኦሪት ሕግ መጽሐፍ ላይ መቅጃቸውን የመንጻት ስርዓት የሚያደርጉበትን ባለፈው እንደተነጋገር ነው ማለት ነውና የሸክላ ስራ ያለ ነገር ነውና ምዕራፍ 18 ላይ ድምጽ ሊያመጣ እግዚአብሔር ፈለገና አስቸገረው ህዝቡ። ነጥቡ ይሄ ነው። ልቡ የደነደነ ህዝብ ነው። ምዕራፍ 17 እና 18 ኤርምያስ ሄዳችሁ ታነቡና በምን አይነት መንገድ ላስረዳቸው ብሎ አሰበና ወደ አንድ ሸክላ ሰሪ ቤት ውረድ አለውና እዛ ነው ምነግርህ ድምጼን አለ። ኢየሱስ ጌታ ነው። ደስ ይለም እንደዚህ አይነት ኮሙኒኬሽን ከጌታ ጋር ውረድና እዛ ነው ማውራ አለው። እና ሄዶ አንድ ነገር ልንገራችሁ። አንድ ሸክላ ሰሪ ቤት ስትገቡ የሚሸጥ የከበረ ቬዝል አለ። የሚሸጥ በጣም የሚያምር ቬዝል አለ። መሳሪያዎቹ አሉ፣ ውሃ አለ። ከዛስ ገና ያልተጀመረ ደግሞ ጭቃ አለ። ከዛስ ገና ደግሞ ለይቶ ያመጣው አፈር አለ። እና ሸክላ ሰሪ ቤት ዘው ብላችሁ ስትገቡ different versions of vessel ነው የምታዩት with different kinds of process። ያለቀውን ታያላችሁ፣ የተዋበውን ታያላችሁ፣ የሚያምረውን ታያላችሁ፣ ጭቃ ታያላችሁ፣ መሳሪያ ታያላችሁ፣ ውሃ ታያላችሁ። ሁል ጊዜ ደግሞ ሸክላ ሰሪው በስራ ላይ እጁ የተጨመላለቀ ነው። ግን እዛ ክፍል ውስጥ ስትገቡ የተለያየ አይነት ፕሮሰስ ውስጥ ያለ ጭቃ ነው የምታዩት። ያኛውም ጭቃ ነው፣ የኛውም ጭቃ ነው። ስለዚህ as long as you are in the house እዛ ቤት ውስጥ እስካለ ድረስ ጭቃ ሆነ ገብተህ ሸክላ ሆነ የመውጣት ተስፋ አለ። እዛ ቤት ውስጥ ገባህና ሸክላ ሰሪው እዛ ቤት ውስጥ አለ ማለት የተሰባበረ አፈር ሆነ ገብተህ የሚያምር ቬዝል ሆነ የመውጣት ተስፋ አለ። ካንተ የሚጠበቀው እዛ ቤት መግባት ብቻ ነው። ስለዚህ ዛሬ አፈር ሆነ ገባህ ማለት አፈር ሆነ ታልቃለህ ማለት አይደለም። ሸክላ ሰሪው ሁሉ ጊዜ በስራ ላይ ነው። ኧረ አሜን በሉ እስቲ። ሁሉ ጊዜ ነው ፕሮሰስ ነው፣ ደክሞት አያውቅም። እና ኤርምያስ ቀጥ ብሎ ሲገባ በአንድ ፕሮሰስ ላይ ነበረ ሸክላ ሰሪው። እና ከዛ ፕሮሰስ በፊት ግን ሸክላው የሚያልፍበት የተለያየ አይነት ፕላትፎርም አለ። መጀመሪያ እሱን ነው ማሳያችሁ። የመጀመሪያው ሰፓሬሽን ነው። ሁሉ ጊዜ ነው የምናገረው። ከየሆነ ጭቃ ከየሆነ ካለበት ክሌ መርጦ ነው የሚያወጣው። ይሄ አሁን በቃ እንደዚህ ብዬ የምነግራችሁ አይነት ነገር አይደለም። በቃ ሰፓሬሽን ታውቃላችሁ። ስለዚህ ገብቷል፣ ግን እዛ ቤት ውስጥ ነው ያለው። እና ከአንደኛው ስቴፕ ወደ አንደኛው ስቴፕ ሸክላ ሰሪው ሲያምንብህ ብቻ ነው ኢምፕሩቭ የሚያደርግ። እስከዛ ድረስ በነበርክበት ስታተስ ውስጥ ነው የምትቀጥለው። የእናንተ ሸክላ ሰሪ የእናንተ ላይፍ የሚሰራው እግዚአብሔር ብቻ ነው። መጀመሪያ እሱ ማወቅ አለባችሁ። እስቲ የኔን ህይወት የሚሰራው በሉ እግዚአብሔር ብቻ ነው። እንደገና በሉ እስቲ የኔን ህይወት የሚሰራው እግዚአብሔር ብቻ ነው። እኔ ላፈርሳ አልችልም፣ እኔ ልሰራ አልችልም። በእኔ ውስጥ ሆኖ ሊሰራ ይችላል እንጂ እኔ ያንተ ላይፍ ዘዋሪ መሆን አልችልም። ማንም የኔ ላይፍ ዘዋሪ መሆን አይችልም። የኔን ላይፍ የሚሰራው እግዚአብሔር ነው። መጀመሪያ ይሄን ማወቅ አለብን። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ጭቃውን ሲያመጣ ሸክላ ሰሪው አንድ ዲዛይን ስፔሲፊክሊ በዚህ ሰውዬ ህይወት ላይ አይቶ ነው የሚያመጣው። እና ሰርቶት እስካልጨረሰ ድረስ አይገባውም ለሌላ ሰው። ኢሜጁ ያለው አሁን ያለበት ፕሮሰስ ውስጥ ሳይሆን የሸክላ ሰሪው ልብ ላይ ነው። እና አንተ ላይፍ ላይ የሚያደርገውን ነገር ኮምፕሊት የሆነ መገለጥ ያለው ሸክላ ሰሪው ብቻ ነው። ራማን ቶላቫይ ሸክላው ራሱ አይዲያ የለውም። እና ሌላ አካል መጥቶ ቢነካ ትበላሻለህ። እሱ ብቻ ነው የሚያውቀው። ፒክቸሩን የሚያውቀው እሱ ብቻ ነው።
ክብር ለኢየሱስ ይሁን። አረ አሜን በሉስ። ለዛ ነው መጀመሪያ ራሱ ኤርሚያስ ጋር ሲመጣ እኔ እኮ ያለኝ ፒክቸር እኔ እንደ ሰው ያለኝ ፒክቸር እኮ የምናገር አይደለሁም፣ አፈትብ ነኝ፣ ብላቴና ነኝ ይለዋል። ሙሴ አፈትብ ነኝ ይለዋል። ጌዲዮን ፈሪ ነኝ፣ እነዚህን ሰዎች መንካት አልችልም ይለዋል። but the ሸክላ ሰሪ knows the potential in you። እና አንዳንድ ጊዜ ላይፋችሁ ላይ እናንተ ከረንትሊ ካላችሁበት ስታተስ የበለጠ ከፍ ያለ ነገር ነው እግዚአብሔር የሚናገረው። ለምን? he saw some picture in your life ገና ሲወስዳችሁ። ኢየሱስ ጌታን አረ አሜን በሉስ። እና የእግዚአብሔር ቃል ሲናገር በዚህ ቤት ውስጥ የገባ ሸክላ በሙሉ ዕቃ እስኪሆን ድረስ ፈርሶ መልሶ ይሰራል እንጂ አመድ ሆኖ አይወጣም አለ። መግባት ነው ዋናው። ክብር ለኢየሱስ ይሁን። አሜን። የኔ ላይፍ ፉል ፒክቸር ያለው ሸክላ ሰሪ ጋር ብቻ ማረውስ አፕራዲ ካታያ ማንደለ እኔ ጋር ራሱ የለም። ለዛ ነው ጳውሎስ ዝም ብሎ ሲሽከረከር ሸክላ ሰሪው መጣና አገኘውና ተች አደረገው። ከዛ በኋላ ደማስቆ ላይ ሲያገኘው አንተ እኮ አለው ስሜን ልትሸከም በጣም እኮ የመጨረሻ እኮ ሊሆን የማይችል ነገር እና ያሳድርከኝ ነው እናስ ስሜን ልትሸከም የተመረጥክ ሐዋርያ ነህ አለው ይላል። ጳውሎስ ጋር ይሄ ፒክቸር ሊኖር አይችልም፣ ኖሮትም አያውቅም። ግን ሸክላ ሰሪ ነው። እግዚአብሔር አምላክ ምስክሬ በሚያሳልፋችሁ የትኛውን ፕሮሰስ ውስጥ እግዚአብሔር አት ዘ ኢንድ የሚሰራው የሆነ ፒክቸር አለ እናንተ ህይወት ላይ። this is my confidence ስለዚህ የመጀመሪያ እዛ ክፍል ውስጥ ገብተህ እሱ እንደፈለገው ሆነ ተሰርተ ለመውጣት ትገባለህ። ሰፓሬት ተደርገ ኢየሱስ መደዳው ሁሉ በሰላም ይኖራል። መደዳው ሁሉ አሸዋ ሰላም ነው፣ ሸክላ ሰላም ነው። አንተን ለብቻ ይቆርጥና ያስገባል ክፍል ውስጥ። ያኔ ጀመረ ጨዋታ፣ ያኔ ጨዋታ ይጀምራል። ሰፓሬት ያደርጋል። አንዳንዴ በጣም ከምትወዷቸው ሰዎች ራሱ እግዚአብሔር እናንተን የለየበት ፍጥነት የሚገርማቸው ሰዎች የላችሁ? ረጃጅም ቴክስት የኔ አበባ የኔ ምን የምትሏትን ጓደኛችሁ በምን አይነት መለኮታዊ ፍጥነት እንደተለያችሁ የምታስቡት አይነት ላይፍ የላችሁ? ዝም ብሎ ድንገት መጥቶ አርጎ ይወስዳል ጌታ። ያልወሰዳችሁ ካላችሁ ይወሰዳችሁ። አሜን አትሉ? ከሷ ጋር ሆነ እድሜ ቢያልቅ ይሻላል። አሜን በኢየሱስ እግዚአብሔር ምስክሬ። አንድ ሰው ነው አሜን ያለ አይቼዋለሁ። ያንን ሰው ራሱ ይወስዳል፣ ሰፓሬት ያደርጋል። ኢየሱስ ጌታ ነው። ከዛ በሰፓሬሽን ውስጥ የመጀመሪያው 8 ወይ 9 ፕሮሰስ ነው ያለው። በሰፓሬሽን ውስጥ ባለ ፕሮሰስ ግን ብዙ አይነት ነገሮችን ያደርጋል። መጀመሪያ አብሮት የመጣ እንግዳ ነገር ካለ ኢምፒዩሪቲ ካለ ያጠራዋል። እዛ የመንኮራኩር የሚባለው ወይም ደግሞ the spinning wheel የሚባለው ዕቃ የሚሰራበት ቦታ ላይ ሲገባ እንቅፋት ሊሆን የሚችሉ ነገሮችን በሙሉ ከህይወት ላይ ማጥራት ይጀምራል። ጠርሙስ ካለ፣ ሊጎዳ የሚችል ነገር ካለ ወደዛ ፎርም እንዳትገባ፣ ወደዛ ፕላትፎርም ውስጥ እንዳትገባ፣ እግዚአብሔር ወዳሰበልህ ሼፕ ውስጥ እንዳትገባ እንቅፋት የሚሆን አንተ ውስጥ ያለ ነገር ካለ ማጥራት ይጀምራል። እና ዝም ብሎ እንዲህ ዘግኖ አይደለም ይጀምረው። ክብር ለኢየሱስ ይሁን። አራ አሜን በሉስ። ዛሬ ሰላም ናችሁ? አሜን በሉስ። ስለዚህ ኢሚዲየት የሆነ ነገር አይደለም። አንዳንድ ኢሞሽናችንን ዴሊቨር ያደርጋል። ስፒሪቹዋል የሆነ ዴሊቨራንስ የሚያስፈልግ የስጋ ዴሊቨራንስ የሚያስፈልግን ዴሊቨር ያደርገናል በተለያየ ኤሪያ ላይ። ከዛ ሰፓሬት ካደረገን ሬልም የመጣ የትኛውም ከኛ ህይወት ጋር የተጣበቀን ነገር በሙሉ ኢምፒዩሪቲውን በሙሉ ማጥራት ይጀምራል። ኢየሱስ ጌታ። እና ይሄኛው ደስ የሚል ነገር ነው እንጂ የሚጎዳ አይደለም። ይሄኛው ፕሮሰስ በቃ ጌታ ሆይ ይሄን ከህይወቴ ላይ አንሳልኝ ስትነቃ ተነስቷል።
ራማን ታላባረደ ለገዳ ቀጣይ ተቀጥላል። አላወቅም አንተ የገባህበትን ክፍል። እቺኛው እንክርዳድ የሆነ አንተ ህይወት ላይ ሊሆን የማይገባን ነገር የሚያጠራበት ነው እና በጣም ነው ደስ የሚለው። ገና ስገባ ይሄ አንዳንድ ፈጣን መልሶች ተቀበላችሁ ተቆም ከጌታ በቃ ኩይክ ይሆንሽ በቃ ፈጣን ነው እና ከህይወቴ ላይ እንደዚህ አርግልኝ የምትሉት ነገር እግዚአብሔር መጥቶ ያነሳል። ደስ ይለዋል፣ ይለያል፣ ሰፓሬት ያደርጋል። እንዲፈተል እያደረገ ሹንዳላባያ ካታያ የዛ ጊዜ ቃል ትሰማለህ፣ ወርሺፕ ትሰማለህ፣ ትምህርት ትሰማለህ፣ ዝም ብለህ በልሳን ትናገራለህ፣ ትጸልያለህ። የሆነ ነገር ካንተ ላይ እየተራገፈ እንደሆነ ከዚህ በፊት አፒታይት የነበረ ነገር ሲያስጠላ ታያለህ። ምን እያደረገ መሰለ? ሸክላ ሰሪው ያበጠረ እና ይሄኛው መነሳት ደስ የሚል መነሳት ነው። ኢምፒዩሪቲ የሚነሳበት ክብር ለኢየሱስ ይሁን። አራ አሜን በሉስት። ከዛ ይሄ ካለፈ በኋላ ውሃ ያደርግና የዌጂንግ ፕሮሰስ የሚባለው ውስጥ ያስገባል። ዌጂንግ ማለት ምንድነው ታውቃላችሁ? መጠፍጠፍ ማለት ነው። ቻርስ ካዲያ ሱምባራካታ አሁን እንዳያምህ የሚጠፈጠፍ አጠፋጠፍ እንዳያምህ መንፈሱን ይልክላል። ውሃ ቀስ እያለ ይገባቸው። አያምም። አሁን እያረገ ነው ጌታ፣ ግን አያምም። መጀመሪያ በደረቁ አይደለም፣ ውሃ ይልካል፣ መንፈሱን ይልካል፣ ስፒሪቱን ይልካል፣ መንፈስ ቅዱስን ይልካል። ከዚህ በፊት የሌለ እንግዳ የሆነ የእግዚአብሔር አኖይንቲንግ፣ የእግዚአብሔር አሮማ፣ የእግዚአብሔር ሽታ አንተ ጋር ይመጣል። ከዛ በኋላ the waging process ይጀምራል። እዛ መንኮራኩር ውስጥ ስትገባ በፍጥነት ሊያወጡ የሚችሉ መሃል ላይ ያሉ ስፔሶችን በሙሉ እየጠፈጠፈ ይሞላቸው። አንተ ላይፍ ላይ ያሉ ስፔሶች እዛ ውስጥ ስትገባ ቶሎ የሚሽከረከረው ላይ እንዳታለፈው መጠፍጠፍ ይጀምራል። ወደፊት ያደርገና ወደ ኋላ ያደርጋል ማለት ነው። ሐራካ ሱብራዲያ ሄጃለሁ ብለሃል እኮ በቃ ጌታ ወደ ኋላ ይመለሳል። መጠፍጠፍ ማለት እንደሱ ነው። ቂጣ ምናምን ያቡካ እዚህ ውስጥ አሁን ቂጣ የሚያቡካ በጣም ትንሽ ሰው ነው ያለው። ቂጣ ምናምን የሚችል ሰው በጣም አናሳ እንደሆነ እረዳለሁ። እና ስታቦካ መጀመር ሄደ ስትለው ተመልሰዋል። ጌታ እንደዚህ አይነት ፕሮሰስ አለው። ለዛ ነው የዮሴፍን ላይፍ አይታችሁት ከሆነ አንድ ነገር አኮምፕሊሽ አድርጎ ኢየሱስ ጌታ ነው በቃ ላልፍ ነው ሲል እስር ቤት ሺንዳላባይ። ለምን ካላችሁ የአባቱ ልጆች ሬዲ ሆነው እስራኤል በግዞት ውስጥ ሆና እስክትመጣ ድረስ የሰውየው ላይፍ ዝም ብሎ ሬዲ እስኪሆን፣ ለዛ ነው እግዚአብሔር ዮሴፍን ወደዛ ወደ ግብጽ ምድር የላከው። ያቺ ታይሚንግ ህዝቡን ይዞ ማነው ያዕቆብ ከልጆቹ ጋር እስከሚመጣበት ጊዜ ድረስ ያለው ላይ he was in a waging process። አንድ ህልም ፈታው ብሎ ኢየሱስ ጌታ ነው ከዚህ በኋላ እኔ ባለ ራእይ ነኝ ባለ ህልም ነኝ ብሎ ሰላም ሲል በጲጢፋራ በኩል ወደዚህ ይጎትተዋል ጌታ። እስር ቤት ገብቶ ደግሞ ታምኖ ሊወጣ ሲል እንደገና የሆነ ፔን ይመጣል። ህልም አየው እንኳን ደስ አላችሁ ብሎ ወንድሞቹ ጋር ሲነግራቸው ጉድጓድ ውስጥ ቀጣይ ቀን ላይ የመጀመሪያው ቀን ህልም ቀጣይ ቀን ላይ ጉድጓድ ይሆናል። ታዲያ እንዲህ አይነት ላይፍ ውስጥ ያላችሁ የምስራች አለ። ምንም አይነት የጠላት ተጽዕኖ ሳይሆን እግዚአብሔር ራሱ በእጁ ለሚቀጥለው የግሎሪ ሌቭል ላይፋቸውን እየሰራ ነው ያለው። የምስራች ዛሬ ባይዘው የአጋንንት ተጽዕኖና እግዚአብሔር ከናንተ ህይወት ፊት ለፊት ሲደነቀርና ሲቆም ያለው ልዩነት ያስታውቃል። ገስጽ እንደፈለክ ይሄን እዚህ ምድር ላይ እና ናይጄሪያና ኬንያ የተነሱ ነቢያት ጋር ጭምር ሂድ። የዚህኛው ቀርቶ ማለት ምንም ነገር ከህይወት ላይ አይንቀሳቀስም። ለምን? እየጠፈጠፈህ ያለው የሰማይ አምላክ እግዚአብሔር ጌታ እንደዚህ ያደርግ የምትሉ ሰዎች ኧረ እባክህ እና በዚህ ውስጥ
እጁን ታያለ እና ደረቅ ሲል እኮ ነው ጠፍጠፋው ሊያም ሲል እንደገና ምን ይልካል? ውሃ ይልካል። ሰለቸኝም ማለት አትችልም፣ ደከመኝም ማለት አትችልም፣ ታከተኝም ማለት አትችልም። ህይወትም የሆነ ነገር ሙቭ ያድርግ ስቲል ግን ለምን እንደሆነ አንተ ሪዝኑን አታውቅም። እግዚአብሔር ግን ቀጥሎ ላይፍ ላይ ለሚያመጣው ፕሮሰስ ሬዲ እያደረገ ነው። የሆነ ሰው ይሄ ብርሃን በኢየሱስም ዛሬ ያገኘዋል። በቃ መጸለይ ይደክማል፣ ማውራት ይደክማል፣ መናገር ይደክማል፣ በቃ ሁሉ ነገር ይደክማል። there is a waging process። ለዛ ነው አድቫንቴጅ አላቸው እነዚህ ብሮከን ሃርቶች የሚለው። ይሄ ስለ ቢትሪያል ስለ ክህደት ስለ እንደዚህ አይነት ነገር አለ። ልባቸው የተሰበረ ብሮከን ይሆን ሰዎች እግዚአብሔር ልባቸው ለተሰበረ ብሮከን ሃርት ላላቸው ሰዎች ምንድነው ይላል? ቅርብ ነው ይላል መዝሙር 51 ላይ። ስለዚህ there is a waging process። ይሄ ከዛኛው ወተ እዚህኛው እስከደርስ ድረስ ላይፍ ላይ happen የሚያደርግ ፕሮሰስ ነው። እና በዚህኛው ዘመን ትንቢት ሁሉ ውሸት ይመስላል። ትንቢት ሁሉ ውሸት ይመስላል። እና ከጎን ያለው ሰውዬ ትንቢት በሚገርም መለኮታዊ ፍጥነት እየተፈጸመ ካንተ ተቃራኒ እግዚአብሔር የቆመ እስከሚመስል ድረስ እግዚአብሔር ፔሸንስን ይፈታተናል። ቀጥሎ ለሚያመጣበት ፕሮሰስ ሊያስፈልግ የሚገቡ ካራክተሮችን በአንተ ህይወት ላይ ቢውልድ ያደርጋል። ዋት ኤ ፕሮሰስ! ጌታ ምስክሬ ምስራች አለ። እንደዚህ አይነት ላይፍ ውስጥ ያላችሁ ኢየሱስ ምስክሬ ምስራች አለ። ቀጣይ ሌቭል አለ። አረ አሜን በሉስ። መስማት እስከሚያስጠላ የሆነ ነገር ስብከት መስማት እስከሚያስጠላ አንድ ወር ደረቅ ሆነ። ከአንድ ወር በኋላ ከዚህ በፊት የነበረውን ሁሉ ፕሬዘንስ መጥቶ አንተ ላይ ግልብጥ ያደርጋል። ከዛ ኡፍ ተገላገልኩ ስትል ትቀጥላል። ባክ ኤንድ ፎርስ ባክ ኤንድ ፎርስ። ይሄ ለሁሉ ሸክላ የተሰጠ እድል አይደለም። አንተ ላይፍ ላይ የሆነ አይነት ኮሊንግ ስላለ ነው ህይወት ላይ የመጣው። እዚህ ምድር ላይ የምታያቸው ኮምፎርታብል የሆኑ ሰዎች በሙሉ ያላለፉበትን ፔን እግዚአብሔር እያሳለፈ ከሆነ እግዚአብሔር አምላክ ምስክሬ አንተ ህይወት ላይ የሆነ ኮሊንግ አለ። ፔንፉል ሞመንቶችን ባሳለፋችሁበት ኤሪያ ነው ሶሉሽን የምትሆኑት። ክብር ለኢየሱስ ይሁን። the most painful moment ላይፋችሁ ላይ ባሳለፋችሁበት ኤሪያ እግዚአብሔር በዛ ኤሪያ ላይ መፍትሄ እንድትሆኑ አድርጎ ያስነሳችሁ እና እንደዚህ አይነት ፔን ይሆን። እኔ አሁን እንደዚህ አይነት ሰዎች አሉ መተው ሲያወሩ ኤግዛክትሊ ያሉበትን ስታተስ አቃለው። ታውቃላችሁ? ያሉበትን ስታተስ አይደለም ቀጥሎ የሚሆነውን በህይወታቸው ላይ የሚሆነውን ነገር ጭምር። ይሄ ትንቢት አይደለም፣ ስለጠጣኋት ነው። እና እኔ ጠጥቼ ካልገባኝ የዚህ ሰውዬን ነገር ሶሉሽን ልረዳው አልችልም። በዛ ኤሪያ ላይ ለሰዎች ላይፍን መስጠት ትጀምራለህ ማለት ነው። ወሬ አይደለም፣ ሌሰን አይደለም፣ የሆነ ሴርሞን አይደለም፣ የሆነ እነሱን የሚያማውቅ ነገር ህይወታቸውን ሊቀይር የሚችል ላይፍ ካንተ ይወጣል ማለት ነው። አረ አሜን በሉ እስቲ። there is a waging process። ይሄ የምትጠፈጠፍበት ፔን ውስጥ የምታልፈው እኔ አንዳንድ ሰዎች መተው ፔን ብለው የሚነግሩኝ ነገር ወገኖች ይቅርስቲ እሺ ብዬ ጓጉቼ ምንድነው ብዬ ለሰማ የሚነግሩኝ ነገር ለአንዳንዶቻችን ፔን ውስጥ ያለን እዛ ደረጃ አድርሰን ብለን የምንጸልየው ሊሆን ይችላል። እንደ ኮሊንግ ነው የጠፍጠፋ ልክ አጠገባቸው ያለውን ሰው አይቀርልህም በሉት። ይሄ ልሳን እየተናገርክ አታልፎ ልሳን ለምን 3 ቀን አትናገርም? ልሳን አታልፎ እዚህ ምድር ላይ የነበሩ ትልልቅ ጃይንት የእግዚአብሔር ጀነራሎችን እግዚአብሔር ክራሽ ሳያደርጋቸው ተጠቅሟል።
ቀጥሎ መኖር ቀጣይ ስቴፕ ላይ መኖር እስከማይመኙ ድረስ ክረሽ አድርጓቸው ነው የሚጠቀሙ። ታላቅም ጸጥታ ሆነ ግን አይቀርም። በቃ እኔ አሁን እዚህ ውስጥ ከባባድ የክብር ዕቃ የሆኑ ነገን ለማለፍ የሰለቻቸው ያስጠላ እንደው በሞትኩ ያሉ ሰዎችን አውቃለሁ። አሁን ሶሉሽን የሆኑ ሰዎችን አውቃለሁ። እሺ ከዛ ኤርምያስ ምዕራፍ 18 ላይ ያለው ፕሮሰስ ከዚህ በኋላ ያለው ፕሮሰስ ነው። ኤርምያስ ምዕራፍ 18 የሚጀምረው አሁን ከነገርኳችሁ በኋላ ያለ ፕሮሰስ ነው። ከዛ ምን ይላል? እኔም ወደ ሸክላ ሰሪው ቤት ወረድኩ፣ ሸክላውንም በመንኮራኩር ላይ ይሰራ ነበር ይላል። ዌጅ ከተደረገ በኋላ መንኮራኩር ውስጥ ይገባል። መንኮራኩር ማለት የሚሽከረከር ቀጥሎ ላይፋችሁ ላይ የሚሆነውን ነገር ሼፕ የሚሰጥ ነገር ማለት ነው። ወደፊት ትልቅ ክሩሴዶችን የምታገለግል ከሆነ ጸሎት መምራት ትጀምራለህ ማለት ነው። መንኮራኩር ውስጥ ትገባለህ። ሜጋ የሆኑ ወርሺፕ ሶንጎችን የምትጀምር ከሆነ ያለ ማይክሮፎን መዘመር ትጀምራለህ በሰዎች ፊት ማለት ነው። አሁን ለቀጣይ ለዚህ ፕሮሰስ አምኛታለሁ ብሎ ያስገባል። መንኮራኩር እሱ ነው። ፕሮሰሱ ሙሉ ቪዲዮን ወይ እለቅላችኋለሁ። ስፒኒንግ ዌል ይባላል። እዚህኛው ላይ በጣም የሚገርም ነገር አለ። ዝም ብሎ እንዲሽከረከር ሸክላ ሰሪው አይቶ በተሽከረከረበት ሞመንት በሙሉ ጠርዙ ላይ እጁ አለ። ውዳፋካይ ዙም ባላዳ ይሄ እጅ ምን ያደርገዋል? ከዛ ስፒኒንግ ዌል እንዳትወጣ፣ ከዛ ትራክ እንዳትወጣ፣ ከዛ አገልግሎት እንዳትወጣ፣ ነገ እግዚአብሔር ባንተ ላይ ከሚያመጣው ሼፕ እንዳትወጣ፣ ነገ እግዚአብሔር አንተ ህይወት ላይ ከሚያመጣው ኮሊንግ እንዳትወጣ በእጁ በግራና በቀኝ ይደግፋል። ይሄኛው ላይ እጁን አይታችሁ ከሆነ ምን አለ ኤርምያስ ሲናገር? ሸክላውንም በመንኮራኩር ላይ ይሰራ ነበር ማለት his hands was on the spinning wheel ማለት ነው። እዚህ ላይ እጅ ታያለ። ዱቫ ካሱ ፕረዲቫኒያ ማንታ ከዚህ በፊት ፕላኖችን፣ ፕሮፖዛሎችን፣ እቅዶችን አስቀምጠህ እነሱ ያሉ የቀጠቀጠህ ኤሪያ ላይ እግዚአብሔር እጁን ማሳየት ይጀምራል። ፕሮሰስ ውስጥ ያስገባል። ፋይናንስ ሙቭ ማድረግ ይጀምራል። እቅዶች ሙቭ ማድረግ ይጀምራሉ። ኮሊንግ ሙቭ ማድረግ ይጀምራል። አንተ ህይወት ላይ እግዚአብሔር ያሰበው ነገር ሙቭ ማድረግ ይጀምራል። ግን አሁን የላላ ሰው ስለሆንክ ውስጥ ከዛ ስፒኒንግ ዌል የማትወጣ ሰው እንደሆንክ እርግጠኛ ሲሆን ነው የሚከት። እንደዚህ አይነት ፕሮሰስ ውስጥ የሚያልፉ ሰዎች እመኑ ፌድ ለማያደርግ ግሎሪ የተጠሩ ናቸው። እነሱ ህይወት ላይ ነበረ የሚባል ነገር አታዩ። ይሄ ሰውዬ ኃያል ነበር፣ ይሄ ሰውዬ የተቀባ ነበር፣ ይሄ ሰውዬ እንዲህ ነበር የሚባል ነገር አታዩ። ለምን? ሞልድ ሊደረጉ ነው። ፕሮሰስ ከጌታ ጋር ይጀምራል። አገልጋይ እንኳን ባይሆኑ they will never miss their assignment and calling። እግዚአብሔር ህይወታቸው ላይ ያመጣው በረከት ለምን እንደሆነ ሊረሱ አይችሉም። ከኔ ጋር ናችሁ አላችሁ? አንዳንዶቻችን አርገኝና ጌታው ይሄንን ስጠኝና ይሄንን አድርግላለሁ ያልነውን ኮቨነንት በሙሉ ረስተናል። ገና ሞልድ አልጀመርክም። ገና እግዚአብሔር አምላክ ምስክሬ ፈርሰት ትሰራለህ። አልጀመርክም። እንደዚህ አይነት ፕሮሰስ ውስጥ ያለፉ ሰዎች ላይፋቸው ላይ የሚመጣው ነገር ለምን ዓላማ እንደመጣ ያውቃል፣ እንዴት እንደሚጠቀሙበት ያውቃል። እና እጁ በዳርና በዳር በስፒኒንግ ዌሉ ዳርና ዳር ይሆንና በጣም ደስ የሚል ፕሮሰስ ይጀምራል። እስከዚህ ድረስ ሸክላ ሰሪ ውስጥ የነበረው ፕላን አይታይም ነበር። አሁን it will become visible። እስከዚህኛው ሞመንት ድረስ የሸክላ ሰሪው ሐሳብ ላይ ብቻ ነበር የነበረው። አሁን ሰዎች ማየት ይጀምራሉ። አሁን የሆነ ጓደኛው መጥቶ ሸክላ ሰሪውን ሲጠይቀው አሃ ለካ ጀበና ነው እየሰራ ያለው ማለት ይችላል። ለምን? እዚህ ዌል ውስጥ የሚሆነው ነገር ቅርጽ የሌለው ነገር ቅርጽ ማግኘት ይጀምራል። ስለዚህ ስፒኒንግ ዌል ለምንድን ነው የሚጠቅመው ካለከኝ
to form a shape ምን ያደርጋል ካልከኝ አንተ ላይፍ ላይ ያ ሸክላ ሰሪ ጭቃ ያለ ያገኘበትን አላማና ፒክቸር እሱም ሰዎችም ማየት ይጀምራሉ። ግን የሚታየው ፖቴንሻል ሪል ቬዝል አይደለም። የዚህ ጊዜ የዚህኛው ፕሮሰስ ጊዜ በቃ ጀመና ነኝ ብለህ ጭቃ ያለ ከወጣ ትፈርሳለህ። ሰማችሁ አላችሁ? በቃ ጌታው እጅን ምናም አሁን በዚህ ኤሪያ ላይ በቃ አንዳንድ አሁን አገልጋይ የሚሆናችሁ የሆነ ራእይም አለኝ የምትሉ ካላችሁ በፋይናንስ በተለያየ ነገር እግዚአብሔር በጠራችሁ ነገር ነው በቃ አሁን እስቲ ልውጣ ስትል ከዛ መንኮራኩር ስትወጣ ሊጥ ነው የኔ ወንድም ሰርቫይቭ ማድረግ አትችልም። እና የሸክላ ሰሪው ፕላን የሸክላ ሰሪው ሐሳብ አንቺን ፎርም ያደረገበት ሪዝን አንቺን ያልሁላ ፔን ውስጥ ያሳለፈበት ዋነኛ ፐርፐስ እዛ መንኮራኩር ውስጥ መታየት ይጀምራል። በእጁ ኖ ሼፕ ማድረግ ይጀምራል። ስለዚህ ከዚህ በኋላ ምንድነው የሚኖረው ማለት ነው? ቅርጽ ይኖረው ይጀምራል። ለዛ ነው ሙሴ በምድረ በዳ ከመግባቱ በፊት በግብጽ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ የሚለው ፓርት ላይ እሱ እምቢ ያለበት ሪያክት ያደረገበት መንገድ የገባው ወደ ግብጽ እንደገና ሄዶ የእስራኤልን ሕዝብ ሲያወጣ ለካ እንደዚህ ነው ማለት ይጀምራል። እግዚአብሔር ላይፍ ላይ ያሳለፋቸው ምድረ በዳዎች ሪዝናቸው ይገባ ይጀምራል። ሼፕ ይመጣል ማለት ነው። ቅርጽ if you are a prophet የፕሮፌት ቅርጽ if you are an apostle የአፖስትል ቅርጽ ሰዎችን ኮምፎርት የምታረግ ከሆንክ ያ ቅርጽ አንድ ሰው ይልክላል፣ ሁለት ሰው ይልክላል። ጌታ ኮምፎርት የምታደርገው ትልልቅ ኦፊሶችን ከፍተ ሰዎችን የምትረዳ ከሆነ ገና በሁለት ሰው ሼፕ ነው እሱ ቅርጽ አለው። በቃ ቅርጽ እየገባችሁ ነው? ሞሮ ሰላም ናችሁ? እየገባችሁ ነው ወይ? እና ኤርሚያስ ሲገባ እቺ ጭቃ ፕሮሰሱን አልፋ የሆነ የተሰራ ጀበና አለ፣ የሆነ ነገር አለ። እሷ ፕሮሰሱን አልፋ ደርሳ መንኮራኩር ላይ ገብታለች። እግዚአብሔር አንዳንዶቻችሁን እንደዚህ ያሻግረና ያስገባችሁ። አረ አሜን በሉ እስቲ። ገባች እና በቃ ማዲቮላ ሳፕራዲያስ የያህዌ እቅድ በቤኪ ህይወት ፕሪንት መደረግ ይጀምራል። መጀመሪያ እኔን ሲያገኘኝ this is so touching መጀመሪያ ከኔ ጋር ሚት ሲያደርግ ካወላለደ ጀምሮ ካደኩበት ኢንቫይሮንመንት ጀምሮ ከተማርኩት ትምህርት ጀምሮ እኔ ህይወት ላይ ረን ያደርጉ የነበሩ ካገኘዋቸው ሰዎች ጀምሮ እያንዳንዱ ነገር ሊገጣጣም የያህዌ ኢሜጅ በኔ ላይፍ ላይ ፕሪንት መደረግ ይጀምራል። this is so amazing። አየህ እንዲህ ሆኖ እንዲህ ያለፈው እንዲህ የተደረገው ማለት ይጀምራል። ያህዌ ሚገርምኩ እኔ የኔን ኢማጂኔሽን አይደለም ምኖረው። ሲጀመር ኢማጂን ማደርገው ራሱ እሱ በኔ ውስጥ ኢማጂን ያደረገው ፕሪንት ይደረጋል ሼፕ እና ጭቋሽ ምንም አይዲያ የላት ቅርጽ የሆነ ነገር ቦዲ ማምጣት ትጀምራለች። የሆነ ነገር ማድረግ ትጀምራለች። እዛ ውስጥም ደግሞ የሚገርም ስፒሪት ፍሎ ያደርጋል። ቀስ እያለ ውሃ እያደረገ ሼፕ ያደርጋታል። ይሄ ቅርጽ የምትይዙበት ፕሮሰስ ነው ሸክላ ሰሩ። እኔ በጌታ በኢየሱስ ስም ዛሬ ለባርካችሁ ላይፋችሁ ከናንተ እጅ ይውጣ። በኢየሱስ ክርስቶስ ስም ለባርካችሁ የናንተ ህይወት በኢየሱስ ክርስቶስ ስም ከናንተ ላይ ይውጣ። እግዚአብሔር እጅ ላይ ይግባ፣ ሼፕ ያደርገዋል። ለዛ ነው ኢየሱስ መጣና ሲጸልይ ተጨነቀ ከአባቱ መለየትና አባቱ የብትወድ ይህች ጽዋ ከኔ ትለፋለና ቀጥሎ ግን ምን አለ? ኖ ያንተ ፈቃድ ግን ይሆናል። እና ኦን የምናደርገው ህይወት ላይኖር ነው። እንደ ኢየሱስ እንድንኖር ነው የተጠራው። እንደ ኢየሱስ መኖር ማለት ሽባ መተርተር ብቻ አይደለም፣ ውሃ ላይ መራመድ ብቻ አይደለም። እኔ እሱም ፖሲብል ነው ብዬ ነው ማለት ላይፍን ኦን አለማድረግንም ነው ኢየሱስ አሳይቶ ነው ሄደው። ኢየሱስ ህይወት አልነበረውም የራሱ
እሱም እንደ ኢየሱስ መኖር ነው። የራሱ ህይወት አልነበረውም። ኢየሱስ ያደርግ የነበረው አብ ሲያደርግ የነበረው ነው። አብን እያየ ነበር የሚያገለግለው። በሰው ልጆች የአብን ፍቃድ ነበረ ሲተርክ የኖረው። እግዚአብሔር ሆይ እኔን እንደዚህ ያደርገኝ በኢየሱስ፣ እኔና አንድን ሰው እንደዚህ ያደርገን በኢየሱስ አልነበረውም ላይፍ። የነ ጳውሎስ የላይፍ ዴፊኒሽን በጣም ይዘገንናል። የነ ጴጥሮስ የላይፍ ዴፊኒሽን በጣም ይዘገንናል። የኛ የላይፍ ዴፊኒሽን በጣም ያሳፍራል። ያሳፍራል። ጌታ መንፈስ ቅዱስ ሞልድ ያደርገን በኢየሱስ። አራ አሜን በሉ እስቲ። ሶ ሼፕ ይመጣል፣ ቅርጽ ይመጣል። ሰዓት ከሄደ አለኝ ትንሽ ደቂቃ አለኝ። ሴንተሩን ያደርግና ዌል ውስጥ ሼፕ ያመጣል፣ ቅርጽ ያመጣል ህይወታችሁ ላይ። ይሄኛው በጣም ደስ ይላል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። አራ አሜን። ከዛ ሬዲ እንደሆናችሁ ሲያቅ ከዚህ ቅርጹን ከያዛችሁበት መንኮራኩር ያውጣችሁና አሁን ቅርጽ አላችሁ። በጣም የሚገርም ነው። አሁን አስቀምጧችሁ ይሄዳል የፈለገበት ቦታ። ሲፈልግ ሌላ ጭቃ ለመሰብሰብ መሄድ ይችላል። ለምን? አሁን በእግራችሁ ቆማችኋል። ከዛ እንድትደርቅ ያ የተሰራችው ሼፕ እንድትደርቅ ያደርጋታል። ድራይንግ ፕሮሰስ ነው እና በዛ ሞመንት ነው የሚፈራርስ ነገር ካለ እንደገና ሌላ አቃርጎ እሱ እንደወደደ ይሰራታል የሚለው ያያትና ከደረቀ በኋላ ድራይንግ ፕሮሰስ የሚለው ካለፈ በኋላ አሁን you are becoming more mature። ቀጥሎ በጣም የሚገርመው ፕሮሰስ አለ። ልክ እሱ እንዳለቀ ይሄ እጁን የለመድክበትን እያንዳንዱን ሞመንት እሱ እያንዳንዱን ነገር ይተውና የእሳት ፕሮሰስ የሚባል አለ። ይሄ አሁን ጥንካሬን የሚሰጥ ነው እሳት እና እንደወጣ ወጥቶ ለሌላ ሰው ቢያደርግህ እንዳትሰበር የሚያደርግ ማለት ነው። ከኔ ጋር ናችሁ? እኔ በቃ አላገለግልም እንደዚህ የሚሉ ሰዎች አላገለግል። ለምን? እያገለገልኩ እከላይ ቁጭ ብላ እንዴት በትዝብት እንደምታይ። አሁን ይሄ ያልደረቀ ጀበና ምልክት ነው። ቁጭ ብሎ ዲግ ማድረግ ይጀምራል። እቺ ሴት በእኔ ህይወት ላይ ያላት ዓላማ ምንድን ነው ማለት ይጀምራል። አንዳንዶቻችሁ ውስጥ እናንተ ውስጥ ያለው ፖቴንሻል በደንብ ከሰው ጋር ሪያክት እንዳያደርግ እግዚአብሔር የሚያደርገው ለምን እንደው ታውቃላችሁ? ገና ነው። አንድ ሰው ሊጠቀምብ ይችላል። ኔክስት ቀን ላይ ተሰበራለህ። ገና ነው። ኤኒዌይ ከዛ እንዲደርቅ ከስፒኒንግ ዌል ውስጥ ያወጣውና ከዛ በኋላ ያለው ሞመንት ላይ የመጨረሻ ሞመንት ነች። እቺኛዋ ሞመንት የመጨረሻ ይሄንን ቅርጽ ያለውን የተዋበውን ሸክላ ያመጣና በእሳት ውስጥ ይከተዋል። እና እሳቱ ጥንካሬም ይሰጠዋል። ቀጥሎ ፌል ሊያደርግ የሚችልበትን እሱ ውስጥ ያለ የትኛውን ዊክነስ እሳቱ መምላት ይጀምራል። የዚህ ጊዜ የመንኮራኮሩ የሸክላ ሰሪው እጅ የለም። ያቺ የለመድካት ዳር ላይ የያዘ የለም። ቆሞ ከሩቅ ነው የሚያይ። የኔ ወንድም ሻላ ባራዳ ለጋዳላ ባራዳ ያላ ባራዳ ለቦስ ቆሞ ከሩቅ ያይ። ብትጠራው የጌታ ድምጽ የለም። በዚህ ኤሪያ ላይ ዳይሬክሽን ስጠኝ ብትለው ይኸውልህ ከዚህ በፊት ውሃ እያፈሰሰ በነቢይ በሜንቶር ቤኪ በኩል በቃሉ በኩል ይናገራል። ቀጥሎ ያለው ላይ ሰው ላይ የሚረዳኝ አይመስለኝም እስክትል ድረስ እየተለበለብክ ያይሃል። ሸክላ ሰሪ ቆሞ ፕሬዘንሱ አለ። ቆሞ ያይሃል። ሬዲ መሆንን እስከሚያቅ ድረስ በእሳት ውስጥ አልፋለህ። ያ እሳት ምን ይሰጣል ካልከኝ it gives you direction። ለዛ ነው የመንፈስ ቅዱስ ሙላትና የመንፈስ ቅዱስ እሳት በጣም የተለያዩ ነገሮች ናቸው ለኔ። እሳት መጣ ማለት ቀጥሎ አሳይመንት አለ። እሳት ከመጣ ቀጥሎ አሳይመንት አለ። ሙላት ለአሳይመንት የሚሆን ፊውል ነው።
እሳት የሚባለው ነገር ግን መጣ ማለት ቀጥሎ አሳይመንት ነው ያለው። መቀመጥ አትችልም። ሬዲ ነው ማለት ነው። ያንን ትከሻ ተሸክማል ኦሬዲ ማለት ነው። እግዚአብሔር እናንተ ውስጥ ያለ የትኛው መልካም ነገር እንዳይሰበር በእሳቱ በኢየሱስ ስም ያገኛችሁ። እናንተ ውስጥ ያለ መልካም ነገር፣ እናንተ ውስጥ ያለ ፖቴንሻል እግዚአብሔር ለሌላ እንድትተርፉ እናንተ ውስጥ ለዘመናት ሲሰራ የነበረው ቅርጽ በኢየሱስ ክርስቶስ ስም እንዳይፈርስ በሚያደርግ እሳት ያጥምቃችሁ። ማን ነው አሜን የሚለው? ያጥምቃችሁ። እናንተ ውስጥ ይሁላ ፕሮሰስ፣ ይሁላ ጊዜ፣ ይሁላ ታይም ወስዶ የሰራው ነገር ለህዝብ እንዲተርፍ የሚያደርግ የመንፈስ ቅዱስ እሳት በኢየሱስ ስም ያገኛችሁ። ይሄ በዚህ እሳት ውስጥ ያሳልፈውና ድራይ ከሆነ በኋላ እሳት ውስጥ ያልፋል። ከዛ እንደፈለክ ብታደርገው አይሰበርም። ከዛ ከዋስትና ጋር ይሰጣል ሰው። እኔ ነኝ የሰራሁት። አልገባችሁ? ይሄኛው እንደፈለክ ብታደርገው በኔ ክትትል ሙራ ካታያ በኔ እያንዳንዷ ፕሮሰስ በኔ እጅ እያንዳንዷ ያለፈበት ነገር በኔ ስለተደረገ ብሎ ዋስትናዬው እኔ ነኝ ብሎ ይሰጣል ሰው። ከዛ በኋላ ማዲቮስ የማያሳፍር ሰራተኛ ትሆናለህ። ሹላ ባጋዳላባ ያላውስ። ለዛ ነው ጳውሎስ ለጢሞቴዎስ ይሄንን ፕሮሰስ ካለፈ ካገለገለ በኋላ አንተ የማያሳፍር ሰራተኛ እንድትሆን። ሰራተኛ አለ፣ የማያሳፍር ሰራተኛ አለ። በቃ ኢየሱስ ሊያፍርበት የማይችል እያንዳንዱ ህይወቱ ላይ ያለፈውን ፕሮሰስ በኢየሱስ ዕውቅና ውስጥ የሆነ ሰራተኛ አለ። በቃ አያፍርበትም። ሂዝ ሬዲ። ነግሬያቸዋለሁ። ኢየሱስ የእግዚአብሔር ቃል ገንዘቦቼ ይሆኑኛል ሲል ገንዘብ ከረንሲ ነው፣ የተለያየ አይነት ነው። ባለ 10 ብር አለ፣ ባለ 100 ብር አለ፣ ባለ 1 ሚሊዮን አለ። አንዳንዶች ደግሞ አሉ ኢየሱስ ዘርዝሮባቸው ተጠቅሞባቸው የማያልቁ አሉ። እንዲህ ብላችሁ እንዳትጠፉ ባረካችኋል። የሆነች እንደ ሮኬት እንዳትሆኑ ባረካችኋል። ለብዙ ዓመታት የእግዚአብሔር ክብር በእናንተ ውስጥ መፍትሄ ሆኖ እንዲገለጥ ባረካችኋል። ለዘመናት ለዓመታት ለልጅ ልጆቻችሁ ጭምር የምታወርሱት የእግዚአብሔር ፕሬዘንስ በእናንተ ላይ እንዲታይ ባረካችኋል። በእነዚህ ዘመን ስንት ሰው ተነሳ በአገልጋይ እኮ ስንቶቹ ሰርቫይቭ አደረጉ ወገኖች። እንደ ርችት እኮ አሁን ካሉት በበለጠ ተሰሚነት እኮ የተነሱ ሰዎች አሁን እየታገሉ ያሉ። የኔ ትውልድ ግን እንደዛ ይሆን ማዲቫላ ማያ የኔ ትውልድ ካለ እንደኔ እዚህ ትውልድ ላይ ቅሬታ የሆነ ሰው ካለ በኢየሱስም እንደዚህ አይሆንም። yes ጨርሻለሁ ብሎ መሞት ምን አይነት በረከት! ኢየሱስ በቃ እኔ አንተን ግሎሪፋይ ያደረኩበት መንገድ አለ። በዚህ ምድር የሰጠኝን ስራ ፈጽሜ ነው። ኢየሱስ እንደዚህ ማክበር አለ። ጨርሶ መሞት አንቺ ውስጥ ያለ ሙሉ ለሙሉ ያለው ፖቴንሻል ከሁኔታ ከሆነ ነገር ወጥቶ ጨርሰመው ሰተመው ቴክ ሚ ሆም ማለት አለ። እናንተ ጨርሳችሁ በቃ ሌላ የምትሰጡት ነገር እስከማይኖራችሁ ድረስ ከኢየሱስ ጋር ለመኖር የምትናፍቁበት ይወጣል። ጨርሳችሁ አቃለው እኔ የገጠር ውስጥ ያሉ ኢቫንጀሊስቶች ትልልቅ ቸርች የከፈቱ አፖስቶሎች የሚሞቱበትን ቀን ጭምር ያውቃል። እና ቤተሰባቸውን ሰብስበው አስታርቀው ያላቸውን ነገር ሰጥተው መጨረሻ መናገር የሚፈልጉትን ነገር ተናግረው ቸርች ሄደው አገልግለው ማይካቸውን አስቀምጠው ሶፋ ላይ ቁጭ ብለው የሞቱ ሰዎች ያውቃል። ለምን? ለዚህ ትውልድ ሌላ የሚሰጡት ነገር እስከማይኖራቸው ድረስ የዘመናቸውን እንጥፍጣፊ እግዚአብሔር የተጠቀመባቸው ሰዎች። በሸክላ ሰሪው ላይፋችሁ ሲሰራ እንደዛ ነው። የምታልፉበት የትኛውም ነገር ለግሎሪ ይሆናል። የምታልፉበት የትኛውም ፔ ለግሎሪ ይሆናል። የምታልፉበት የትኛውም የእግዚአብሔር እጅ ያለበት ፔ ለግሎሪ ይሆናል። የምትቀበሉት የትኛውም እሳት ለእግዚአብሔር ክብር ይሆናል። ይሄ በኢየሱስ ክርስቶስ ስም በእናንተ ሕይወት ላይ እንዲሆን ባርካቸዋለሁ ዛሬ። በቃ ከዛ በኋላ እሳቱ እስካለፈ በኋላ ቀባ አድርጎ ይሸጠዋል። ማራዶ
ሉቫካ ጠንካራ በቃ ይሸጠዋል። የሆነ እንደፈለገ አይነት ዲዛይን አውጥቶበት አሁን ለሰው መሆን ይችላል ይላል። ይሸጠዋል። ያኔ ጨቃ ልትለው አትችልም። የክብር ጌጥ የሸክላ ሰሪው ጥበብ የፈሰሰበት መጀመሪያ ሲያገኘው የነበረውን ዲዛይን ፕሪንት ያደረገበት ይገርም እኮ። አንዳንዴ ላይፋችሁ ላይ ሀፕን ያደረገውን ነገር አይታችሁ እኔው ድንገት ዩኒቨርሲቲ ስሞላ አዲስ አበባ ዩኒቨርሲቲ የሚለው ባይደርሰኝ እዚህ ኩላሉ እንችላለን። ወላይታ ሶዶ የሆነ ሸራ ወጥሬ ቸርች እያገለገልኩ ሊሆን ይችላል። አገልግሎ ጨርሼ ከእናንተ ጋር ሊያገናኝ ከሆነ ነገር ላይፋችንን እንዴት አድርጎ እንደሚሰካከው እንዴት አድርጎ ነው የሚሰካከው ጌታ። እኮ አሰካኩ እኛ ህይወት ላይ የሚያመጣው ነገር ሉዝ ያደረግነው ነገር እያንዳንዱ እኮ የሱ ጥበብ ልቡ ላይ ያለ ጥበብን ፕሪንት እያደረገብን በኢየሱስ ክርስቶስ። ይሄ መልክ በእኛ ህይወት ላይ ሳይታይ አንሞት። ኦርኬስትሬት ያደርገዋል። ዝም ብሎ ይመስላል የመጣው፣ ዝም ብሎ ይመስላል ሰው ያገኘው፣ ዝም ብሎ ይመስላል ላይፍ ላይ ያለውን ነገር ያሳለፍኩ፣ ግን ከዛ ዞር ብለህ ስታይ እዚህ እንድትደርስ ትናንት ሉዝ ባደረካቸው ነገር ሪግሬት ማድረግ ስትጀምር ከመንኮራኩሩ እየወጣ ነው ማለት ነው። ትናንት ሉዝ ያደረካቸው ናቸው ዛሬ ያደረሱ። ትናንት ሉዝ ያደረካቸውን አሁን ብታገኛቸው እዚህ አትሆንም ነበር። መልኩ በእኔ ላይ ይታይ በኢየሱስ። ኢየሱስ ገና እኔ ሚት ሲያደርገኝ፣ ልጅነቴን ሲቀበለኝ፣ ህይወቴን ሲቀበለኝ፣ ልጅነቴን ለሱ ስሰጥ፣ ከሱ ጋር ሪሌሽንሺፕ ስጀምር፣ ኮሙኒኬሽን ስጀምር፣ ያኔ ልጅ እያለሁ ማንም ባልተረዳኝ ጭቃ በነበርኩ ጊዜ እኔ ላይፍ ላይ ያለውን ኢሜጅ ሙሉ ለሙሉ በጌታ በኢየሱስ ክርስቶስ ስም ሰርቶብኝ የምኖር ሰው እንደሆን ጌታ ይርዳኝ። እኔና አንድን ሰው በኢየሱስ ስም ይሄን ያደርግብን። በቃ ጭቃ እያለን ነው የሚያቀን ኢየሱስ። እናንተ ጭቃ እያለን ስሩ ታይም ነው አንተ ውስጥ ያለውን ፖቴንሻል እኛ የሚያየ ነው። ኢየሱስ ያኔ አይደለም ያየው፣ ከኔ በኋላ አይደለም ኢየሱስ ያየው። ጭቃ እያለን ነው የሚያቀን። በልጅነት አንዳንድ ህልም፣ አንዳንድ ድሪም፣ አንዳንድ የሆነ ጥንቃቄ ለሆነ ነገር የሚዳርግን ነገር ለመልካም እያደረገ ያሳደጋቸው ሰዎች አሉ። ፕሮሰስ ውስጥ እየከተተ አንዳንዶቻችሁ ጌታን ያገኛችሁበት መንገድ ጭምር ሚራክለስ፣ ላይፋችሁ የተቀየረበት መንገድ ሚራክለስ። ኢየሱስ ምስክሬ የሆነ ኢሜጅ አይቶ ነው ጌታ የጠራ። አይቷል የሆነ ኢሜጅ፣ በአንቺ ብቻ የሚሰራ ኢሜጅ፣ ሌላ ሰው ሊሆነው የማይችል የሆነ ኢሜጅ አለ። ከፕሮሰሱ እንዳንወጣ እግዚአብሔር ይርዳን። ከዚህ መንኮራኩር እንዳንወጣ እግዚአብሔር ይርዳን። እሱ ያየልንን ብቻ አይተን እንድንኖር እግዚአብሔር ይርዳን። እንጸልያለን። ሃሌሉያ የታሰረችብህ ጉዳይ ነው። በቂ ቃል የለኝ ልነግርህ አልችልም ልገልጽ፣ ግን መላኔነቴ ሚደነግጥልህ ሚረድልህ ኢየሱስ እኮ ነው። ኢየሱስ እኮ ነው የወደድኩ የሕይወቴ ጉዳይ ኢየሱስ ሚደነግጥ ኢየሱስ። ጌታ ሆይ እኔ እናንተንን ታሪክ የጀመርነው በየሆነ አካል አይደለም ያወቅኩ። እድሜን ስሰጥህ ለወደ ዲሳይድ ሳደርግ፣ ላገለግለ ዲሳይድ ሳደርግ፣ ከዚህ በኋላ ካንተ ጋር አልለያይም ብዬ ዲሳይድ ሳደርግ፣ ይህን ኮቨናንት የገባሁት ጭቃ እያለሁ ጭቃ እያለሁ ከገባው በኋላ የተበላሸው ነገር ሁሉ የተበላሸው በአንተ እጅ ላይ በዚህ ደካ
ደካማ በሆነ ልቤ ግን ካንተ ጋር ኪዳን እገባለሁ። የክብር ዕቃ አድርገህ ሳትሰራ አትልቀቀኝ ጌታ። ቬዝልህ አድርገኝ ጌታ። እያንዳንዱ ሕይወቴ ላይ ያለፉት ፔኖች ሚኒንግ ይኖራቸው ጌታ። እኔ እናንተ የጀመርነውን ጉዞ እንጨርሰው። ሞልድ አድርገኝ። ዛሬ ውሃን ብታፈስ፣ ፔን ውስጥ ብታሳልፈኝ፣ በእሳት ውስጥ ብታሳልፈኝ፣ ሼፕ ብታደርግ፣ የወደድከውን ነገር ብታደርግ፣ ይኸው ሕይወቴን ሰጥሃለሁ ጌታ። እንደወደድክ አድርገህ ስራብኝ ጌታ። በዚህ እጅ ላይ ቢበላሽ እንደገና መልሶ የክብር ዕቃ አድርጎ ይሰራዋል ይላል ጌታ። ከእጅ እንዳልወጣ አውቃለሁ ኢየሱስ። ቫሃዲ ያሎስ አካፓዲያ ማውንደል ቫላ ሶፕራ የሆነ መንፈስ እየመጣ ነው ወገኖች። ሞልድ ሚላ ሞልድ ሚ ባይ ዮር ስፒሪት ሞልድ ሚ ባይ ዮር ፕሬዘንስ ቤሌቫና ማማ ያላሞ ማማ ያላቬኒያ ሞሴ ፍሬዴሌቬኒያ ሴፕሬዴሌቬኒያ ላቦስ አባዬ ኢያ ማማ ያላቬኒያ ሞሳ ካታያስ የምትወራረድበት ዕቃ አድርገኝ። እያንዳንዱን ነገር አውቀዋለሁ የምትለው አይነት ዕቃ አድርገኝ ጌታ ሆይ። ማሊቬኒያ ማማ ያላቫኒያ ላሞስ ኤሌቬኒያ ማማ የሌቬኒያ ትክክል ነህ ጌታ በስራህ ጻድቅ ነህ አንተ አትታረምም እንዲያደርግ ተብለህ ትክክል ነህ ጌታ በስራህ ጻድቅ ነህ አንተ አትታረምም እንዲያደርግ ተብለህ ትክክል ነህ ውዴ በስራህ ጻድቅ ነህ አንተ አትታረምም እንዲያደርግ ተብለህ ትክክል ነህ ኢየሱስ በስራህ ጻድቅ ነህ እጅ ላይ መሆኔ ነው የኔ ኮንፊደንስ። የማልፍበት ፕሮሰስ አይደለም የኔ ኮንፊደንስ። የደረስኩበት ቦታ አይደለም የኔ ኮንፊደንስ። ሕይወቴ በአንተ ሳይት ውስጥ መሆኑ ነው የኔ ኮንፊደንስ። I know that you are watching me Lord.